ስለሚያውቁ አብረው የነበሩት ልናመሳክር ነው። አኛ ልናመሳክር ነው። በዛም ሳይሆን አሁን ዞሮ ከእንትና ከጅዳ አይደል እንደ ልጅቷ ሄደችው። ማን ያገናኛ ከደላላዎቹ ጋር? ጅዳ መነሻዋ ማን ነው? ቻለው የሚባል ቻለው የሚባለው ለምን አይይዙትም? አንድ መንገድ አይሆንም። ቻለው የሚባል እኮ ያዝ ነው። ቻለው የሚባል እኔ ወንድሞቼ ሊሄዱ ዝም ብዬ ሸኘው እንጂ አላውቀውም ማለት ግን መጨረሻ ላይ ደላላው ጋር ተደዋወለ። እዛ ያለውን ደላላ ደውሎ አገናኝን። ሶስታችን በዚህ ተገናኝተን ስናወራ ነበር። እዚህ በላይም ሰው የተከታተለ ቻለው እዛ እንትና ላይ ደወለ። ማነው ስሙ? እዚህ ያህል ሀገር አለው ላይ ያህል ሀገር ያለው ሙት አለ። ማነው ስሙ? ተክላይ ነው ምናምን ተክላይ። ስለዚህ በምን ተክላይ የሚባለው ሙት አለ ተቀብራለች። ዋሻው የት ነው? ዋሻው በየመንና በሳውዲ ድንበር በገመድ በሚወጣበት አለፍ ብሎ በዛው አካባቢ ነው። ተደብቃ ነው ያለችው። እዛ አካባቢ ያሉ የኛ ልጆች አላችሁ አይደል እንዴ? ስለዚህ ጉዳይ ታውቃላችሁ። አንዱ ደላላ ምን እንዲያስቀመጠ፣ አንዱ ደላላ በደንብ ምን እንዲያስቀመጠ ታውቃላችሁ። አንደኛ ልጅቷ ልጅ አላት፣ ቤተሰብ እየተጨነቀ ነው። ለምን አትናገሩ? ለምን ቦታው ላይ ዋሻው ላይ ታውቁታላችሁ? ለምን ሄዳችሁ አታዩ? ለምን አታስለቅቋት? ተፈራርተዋል። ይሄ ተክላይ የሚባለው ከሁቴዎች ጋር ሁሉ በደንብ ተግባብቶ የሚሰራ ልጅ ነው። አቅም ያለው ልጅ ነው እና እሱ ተክላይ የሚባለው ለሌላኛው ደላላ ሲያቀብል ተክላይ የሚባለው ብር ስላለበት ልጅቷን አግተው የያዟት ከተክላይ ጋር የሚሰሩ ደላሎች ናቸው። አሁን የወጣው መረጃ እንደዛ ብዙ የሀገር ሴቶች አሉ እየወለዱ አሁን ይሄንን መረጃ ያወጣችሁ ምንድናት? 4 ዓመት እዛ ዋሻ ውስጥ አስቀምጠውኝ ሲያመኝ አውጥተው ጥለውኝ ነው። ስለዚህ ሀና ያለችው እዛ ውስጥ ነው ብላ ለሆነ ልጅ የተናገረችው 4 ዓመት እዛ ዋሻ ውስጥ የቆየች ናት። የሀገር ሴት ነው እዛ ያለው። ሀና ታዋቂ ስለሆነች እንጂ በየመን ሲመጡ ሞቱ የተባሉ ቆንጆ ሴቶች እንዳለ እዛ ጓዳ ውስጥ አስገብተው እንደፈለጉ እያደረጉ ነው። በመውለድም የሞቱ አሉ። ምክንያቱም ሞተዋል ብለው ስላወጁ ስለነሱ ህይወት ደንታ የላቸውም። ቢሞቱም በቃ ይሄ ነው እውነታው እየተደረገ ያለው። ትክክለኛ ይሄ የገጠር ልጅ የሚባለው ልጅ ጌቶ ከአጠቃላይ የምንጨርፈው ነገር ካለ ጠቅላይ ወዶ ጌታ እንደሆነ እኛ ነው ምንመሰረው። ለምሳሌ ወይ ሳዎች ወይም ዱባይ ያላቸው ግን የገጠር ልጅ ጋር መታገናኝ ነው። እኛ የእነሱን ቦታ ነው የታወቀ ነው። በእነሱ ቦታ ነው ወይቶ እንዳንናገረው መጀመሪያ እንደገና ልጅቲቱን አይተናታል ያለውን ሰው ስጡንና መረጃ አገናኝና እኛ በስልክም ቀጥታ በፊት ለፊት ደነ ወይ ያወጣል ወይ መስመር እኛ እሱ ጋር ጥሩ። እሺ ለገጠር ልጅ ሼር አድርጉለት። ልጅቱን አይቻታለሁ ብላ ዳይሬክት ልጅቱን ያየቻትን ሴትዮ አላገኘናትም። ከሳውዲ ወደ ኢትዮጵያ የሚገቡ ወንዶች ከዋሻው አውጥተው እችሊ ወደ እነሱ ሲደበልቋት ስለታመመች ወደ እነሱ ሲደበልቋት ይሄ ልጅ እችሊ በሩቅ ያያታል እንዴ ብሎ ሲጠይቃት እርሷ አልሞተችም። ወደ ጓዳ ውስጥ ብትገባ ማብራት አለ፣ ሙከየፍ አለ። የሀገር ሴት ነው ያለው። እኔ 4 ዓመት እዚህ ውስጥ አሁን ስላመመኝ ነው አውጥተው ይጣሉኝ። ሀናን እዚህ ውስጥ ነው አለችው። ከወጣሁኝ ወጣሁኝ፣ ካልወጣሁኝ ልጄን ለኢትዮጵያ ሕዝብና ለቤተሰቦች አደራ ብያለሁ ብላለች ብለው ያቺ ከዛ ዋሻ አውጥታ በረሃን ያሉ አካፋ ማቴሪያል ሳይት አምጥተው በ4 ሰዓት ቀበሯት። በ4 ሰዓት ፍጥነት የሰው ልጅ ይቀበራል ወይ? የገጠር ልጅ አሁን ያለው በ4 ሰዓት ልዩነት ነው ያለው። ማቴሪያል ከየት አምጥተው ቀበሯት? አይችሉም። በ4 ሰዓት ውስጥ መቅበር አይችሉም። ሁለተኛ ነገር ተመልሰው ወይ እዛ አካባቢ ካለ ሰው አንስተው ወይ ለሚያልፍ ሰው እንደዚህ ማቴሪያሉን አስመጥተው ይቀብሩ ካልሆነ በስተቀር እንጂ እኛ መንገዱን እናውቀዋል። እንደዚህ አይነት መታለል አይሆንም።
መሞቷን ሲቀብሩ በቪዲዮ ማስረጃ ያምጡ። በቪዲዮ እና ፎቶ አንላቀቃትም። ሳውዲ ካለው ደላላ ጋር መያዝ ያለበት አሁን መነሻ ዛሬ አይደለም። የሳውዲ መንገድ የታወቀ መነሻ የተነሳችበት ሰው ነው መያዝ ያለበት። ወንድሜ ነው ወንድሜን ለማገናኘት ነው ምናምን የሚባል ነገር አውቀነዋል። የራሳ ልጅ ነው። ኢቃማ አውጥቶ ስሙን ቀይሮ ሳውዲ ውስጥ የሚኖር ነው ብለዋል። አውቀነዋል እሱ በቃ። ስለዚህ እሱ ነው መያዝ ያለበት። እሱ ሲያዝ ጉሮሯቸውን ይዞ ያወጣታል። ወደደም ጠላ ቤተሰቦችን ሲፈራ እዛ ያወጣታል። የእነሱም ስራቸው ስለሚበላሽባቸው ተክላይ የሚባለው በእሱ መስመር የምትሄዱ አሁንም ማቆም አለባቸው። አሁን ምን አለ መሰላችሁ፣ ይህን ልጁ እዛው ነው ያለው፣ ደላላ ነው። ሁሉንም ጠሪቅ ያውቀዋል። ልጅቱ ከዚህ ይዘዋት ሄዱት የገባችበትን ትክክለኛውን ነገር አሁን የገጠር ልጅም ብቻ አንድ ጊዜ እንዲታገናኙ ነው የሚፈልገው እሱ። እኔ ያናገርኩት ይሄኛውን። እሱ ግን ከዛ ቦታ ላይ ከታወቀ ቦታውን ትክክለኛ የገጠር ልጅ ከተናገረ ሐዋሽን ሀታ ማለት ነው ውጪ ተይዞ ያን ቤቱ ይፈተሻል። አንዳቸውን መያዝ ይቻላል። ምንም ችግር የለውም። ይሄ አብሮ እዛ የሚሰራ አጠቃላይ ይተዋወቃሉ ሁላቸውም። ቦታውን ሐዋሽን ይናገር የገጠር ልጅ። ከዛ ውጭ ላለው ይሄ ራሱ አስገቡት። እኔ ጨርሰዋል። በዚህ ምክር ያለው አስገቡት። እንግዲህ ሌባው አይደለም ተደጋጋሚ ሲጠየቅ ማለት ትችላለህ። ጠባታንቶብን ብሏቸው ልጅቱን አንለቅም የፈለጉትን ያንጡ እያሉ እየዛቱ ነው ማለት ነው። ልጅቱ እንዲህ ያለ ዛሬ አስወራ የራሱ ልጅቱ ታይታ እያለቀሰች ነው ብለዋል። እንደምትጣጣፉ ፋኖ እንደሚዝትባቸው በስራ ስርዓት ተነግሮኛል። እኔ በሚስጥር ማለት ነው። ተወዲያ የእኛ ልጆች ይዛሉ። ስማ አዳምጠኝ። እኔ ነው የት ነው ያለህ አንተ? እኔ ያለሁት እዚሁ ሳውዲ ነው። እኔ ያለሁት እዚህ መካ መንጠቃ ላይ ነው ያለ። የእኛ ልጆች ተወዲያ እየመጡ እሱ ጋር እዚህ ትግሮቹ ጋር አሉ። ይሄ ጊዜው ደላላ ደውሎላቸው ሲጨቃጨቁ በሚስጥር እዛ አዳምጠዋቸዋል። የእኛ ልጆች እዛሉ ታሳግተናል፣ መረጃ ወጥተህ ብታቀብል ታስገድለናለህ ብለው በሚስጥር ነው የነገሩኝ። ለእኔ ደውሉልኝ ማለት ነው። አሁን ደውለው ነው የነገሩኝ። ልጆቹ እዛ አሉ እና ዛሬ ራሱ አስወራኝ ልጅቱ ታይታለች። እርግጠኛ ነህ? እርግጠኛ ነኝ 100% ከመች ነው ማን የሚባለው ደላላ ደውሎለት እና ያኛው ተክላይ የሚባለው ትግሬ ሲጨቃጨቁ ልዩ ሰምቻቸዋለሁ። እና አሳልፋ እንዲያትሰጥብን ልዩቱ እንዲያለኝ ነው በሚስጥር አቀበላቸው ብሎ እያለቀሰች ነው ብለዋል። ልዩ የነገረኝ በሚስጥር ነው። እንደዚህ ነው እንዳትል፣ ቁጥሬንም እንዳትሰጥ። ይህንን ቁጥር እነሱ ያውቁታል። ልዩን እዚያ የሆነ ጉዳት ያደርሱብኛል። የእኛ ልጆች እዚያ 4 ልጆች አሉ። እነ ተክላይ ሐዋሽ ናት። ዛሬ ራሱ ታይታለች። ልጅቱ ዋሻ ውስጥ ናቸው። የእኛ ልጆች እዛ ራሱ ወደ 3 ልጆች አሉ። አሁን ወደዚህ ሊጭማቸው ነው። ታጫውናቸው እና እንጭናለን ብሎ ተደወሉልን። አብሽር ረሳተው ይችላል እንጂ አልሞተችም። አካባቢ ነው አልሞተችም። ልጅቱ ልጅቷለች በህይወት። የት አካባቢ ነው ያለው? ብር ይሰጥ ተባብሎ ሲጨቃጨው የእነሱ የት ነው ጠይቀው እስኪ። እነሱ ያሉበት ዋሻው ያዙት ወይ ጅዳ ላይ ያዙት። በቃ ልጁን እንዴት ነው ወንድሞቼ ልሸኝ ነው ያገኘሁት ምናምን። ማንኛውም ሸኘው አገናኝ ናቸው፣ ሌቦች ናቸው። ማምለጫ ችግር ሲደርስባቸው ይህንን ቃላት ምትናገሩ እሺ ደውልለት፣ ሳይድ ቆይ እድሪስ ደውልለት፣ ይህንን ጅዳ ላለው ደውልለት እድሪስ። የሆነ ችግር ሲፈጠር እኔ ወንድሜ ላገናኝ ጀን እንዲያጋጣሚ ተከትላይ ነው ፈልጋችሁ ጀንጅናችሁ ከወሰዳችሁ በኋላ እሷ ስታወራ የጅዳው ጋር የእሷ ቤተሰቦ የሉም፣ ባሏ የለም። ባሏን ያስፈራሩታል መሰለኝ። በደንብ መናገር አይችልም። ጅዳ ነው ያለው ያኛው ጅዳ ያለው ደላላ። አንድ ጊዜ ቆይ፣ ወንድ አይደለም እንዴ? ለምንድን ነው የሚሰራው? አንድ ጊዜ ቆይ፣ አንድ ጊዜ ለማየት ዝግጁ ነኝ ብሏል። ተክራጋ ሄዳለሁ ብሏል። አውሮቿን እንደውላትና በዋሳብ አውረ ይሄ ጅዳው ነው ይችላል። እስቲ ቆይ ቁጥር ልኮልኛል። አሁን ልጅቱ መለቀቅ አለባት ዛሬ ወይ ነገ። እሺ በዚህ ቁጥር አወራዋለሁ። ዛሬ ከሰዓት ልጅቱ ታለቅስ ታይታለች እየተባለ ነው እዛው። በሰው ህይወት እንዴት ይቀልዳል? ስማ ይኸውልህ፣ አሁን ትታይ አትታይ የሚባል ነገር እንትን አትበል። ልቀቁ በቃ አለቀ። አሁን ሆሹ ይፈተሽ ቢባል ከሆሽ እኮ እሷን አውጥተው እኮ ሌላ ቦታ ይደብቋታል።
በግድ ጎትተው ይደብቋታል። ሲመለሱ ይመልሷታል። ይኸውልህ ጆከር ተወደደም ተጠላም የልጅቷ ነፍስ ያለው እዚህ የጅዳው ደላላ ጋር ነው። ሊያመጣትም የሚችለው ሊያስለቅቃትም የሚችለው የጅዳው ደላላ ነው። ምክንያቱም የጅዳው ደላላ ስለሆነ ልጅቷን ወስዶ የሰጣቸው ወስዶ እንደሰጠ ልጅቷን ይቀበላቸው። ልጅቷ በህይወት ካለች አለች ከአንዴም 3 4 ታይታለች። እሱ ካልተያዘ ቤተሰቡ መያዝ ነው። አለቀ። ሳውዲ አረቢያ የተክለይና የተክለይ ፎቶና ወይም የዚህ የጅዳውን ፎቶ የሚልክልን ሰው የለም። ተክለይ የሚባለውን የሆሹን ባለቤት አላገኘነውም እኮ የገጠር ልጅ አይናገርም። ባሏና የገጠር ልጅ ዘመድ ናቸው። በጭራሽ አይናገሩም። ደውልና እንደቀድሙ ባሏ ደላላ ነው እንዴ? አይናገርም የምትለው አደሪስ የገጠር ልጅ ይሄ እነ ተክሌ ጋ ይሄ ጅዳው ጋር ፋሚሊ ነው። ጆከር ገብተዋል አይደል? በአራት ሰዓት ልዩነት ተቀበረች አላቅም አለ። ፋሚሊ ከሆነ እሱ ተባባሪ ነው ማለት ነው። የገጠር ልጅ ስለዚህ እሱ ቢያውቃል እያወቀ ነው በሆዱ ሰጥ ያለው ማለት ነው። ያውቃሉ። መረጃውን አፍነውት ነው። የገጠር ልጅ የሚያውቀውን ሀቅ ካልተናገረ የገጠር ልጅም የልጅቷ ተባባሪ ነው። ጋብቻ ነገር አላቸው ደላላውና የልጅቷ ባል እና ተፈራርተዋል። ኦኬ። ስለዚህ ባሏ ለማን ነው የሰጣት? ባሏ ነው አይደል የሸኛት ጅዳ ላይ ለጅዳው ደላላ ነው። ባልየውን አሁን ግን ያስፈራሩታል። ገብቷል። ቢስፈራራ ወንድ ልጅ አይደለም እንዴ? የልጁ እናት አይደለችም እንዴ? አንገቱን አይሰጥም? እሱን አሁን እኔ እናንተ ነና ልናደርግ የምንችለው እሱ ያለበትን ታሪክ እኛ አሁን አናውቅም። ጆከር ለምን አይገሉትም? እኛ እኮ ሳውዲ አረቢያ እናውቀዋል። ምን ሊሆን ምንም እኔ አሁን የጅዳው ደላላ ወደድክም ጠላህም ልጅቷን በ24 ሰዓት ካላስመጣህ ወየውልን አስረግጬ የምነግር ነገር እሳት የላሰ 5 ሰው እየጠበቀ ነው ራሳ ላይ። በቃ እሺ ደውልለት። እሱንም እኮ እኔ ደውልላችኋል። እሺ ለምን ነው የገጠር ልጅ የማይመጣው? ችግር የለም። ቲክታክ ላይ ተጥዶ አይደል እንደ 24 ሰዓት የሚለው ለዚህ ጉዳይ ሲሆን ነው የሚጠፋ። በየገጹ ተንጠልጥሎ አይደል ታጣጣ ሲሚለው ጆከር ሰላም ነው አለ ብራ ተክላይነን ያውቀዋለሁ። የልጁ ፌስ የሚያ ከሆነ በተክላይ ትክክለኛ ከመጣች ተክላይ ሁሉን ነገር የሚጨርስ ከሆነ የተክላይ ትክክለኛ በጣም የሚወደው ወዳጁ ፈርሻ ነው የሚኖረው። የሚያመጣቸው ባል አርድ አድርጎ ነው። ቦታው ከዚህ ከሳውዲ አረቢያ ቀጥታ ማን ነው ስሙ ሳዕዳ ነው ማን ነው የሚባለው ወደኋላ ነገር ያለው ሳዕዳ ነው የሚባለው ወደ